በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። የሮሰን ቀጀሎኒ ሞቱማ አባ ኢሳኒፊት አከ ቢፍቱ ዮከን ሞ አከ አዱር ንኢፉ። ማቴዎስ ወንጌል ምዕራፍ 13 ቁጥር 43 ላይ ተመዝግቦ ያለ አምላካዊ ቃል ነው። ከሁሉ አስቀድሞ ምንም እንኳን አብረን የቆየን ቢሆንም የባህሪ አምላክ ኢየሱስ ክርስቶስ ስሙ ይመሰገን ዘንድ ክቡር አባታችን መልአከ ምሕረት ቀሲስ ሐመልማል አሰፋ ምስራቅ ሸዋ ሀገረ ስብከት የመንበረ ጵጵስና ወረዳ ቤተ ክህነት ምክትል ሥራ አስኪያጅ፣ ክቡር አባታችን መልአከ ገነት ቀሲስ ወንደሰን ሀበነ የዚሁ የታላቁ ደብራችን አስተዳዳሪ፣ ክቡር አባታችን መልአከ ሕይወት ቀሲስ ብርሃነ ሕይወት የአዳማ ደብረ ፍስሐ ዮሐንስ ወልደ ነጎድጓድ አስተዳዳሪ፣ ክቡር አባታችን መምህር ቀሲስ ኢንጂነር ቴዎድሮስ፣ ክቡራን በወንጌል አገልግሎት የምትመስሉኝ መምህራን ወንጌል፣ የቅዱስ ያሬድ የዝማሬው አገልግሎት የተሰጣችሁ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ከሩቅም ከቅርብም በዚህ ስፍራ የተገኛችሁ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት የዓለማት ሁሉ ፈጣሪ አስገኝ በሆነው በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ለዚህ ሰዓት ደረሳችሁ? ለዚህ ሰዓት ያደረሰን የጊዜ ሁሉ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ዘወትር በሰማያውያን ቅዱሳን መላእክቱ በምድራውያን ቅዱሳን ሁሉ ቅዱስ 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 ተብሎ የሚመሰገን በአሁኒቱ ሰዓትና ደቂቃ በሁላችንም አንደበት ስሙ የተመሰገነ ይሁን። ለዛሬ ዕለት ያደረሰን አምላካችን ስሙ ከፍ ከፍ ያለ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን በዕድሜያችን ላይ ዕድሜ ጨምሮ እንደ አምናው ዘንድሮም ይህንን በዓል እንድናከብረው ፈቅዶልናል። ይህንን በዓል አምና ከእኛ ጋር አክብረው በዘንድሮ ዓመት ማክበር ያልቻሉ ብዙ ወገኖቻችን አሉ። በሞት ምክንያት፣ በሕመም ምክንያት፣ ከሃይማኖት በመውጣት ምክንያት፣ ከሀገር በመውጣት ምክንያት ብቻ እነርሱና እግዚአብሔር በሚያውቁት ምክንያት ሁሉ እንደ አምናው ዘንድሮም ይህንን ጾሙን እንዲሁም የአባታችን የጻድቁን በዓለ ዕረፍት ማክበር ያልቻሉ ብዙ ወገኖቻችን አሉ። እኛ ግን ንጹሐን ሆነን ሳይሆን ቅዱሳን ሆነን ሳይሆን እግዚአብሔር አምላካችን በዕድሜያችን ላይ የንስሐ ዕድሜ ጨምሮ እና አምናው ዘንድሮም ይህንን በዓል እንድናከብረው ፈቅዶልናልና የፈቀደልን አባታችን ቅዱስ እግዚአብሔር አብ ስሙ የተመሰገነ ይሁን። ክብር ምስጋና ይድረሰው። ማቲ ዋቀዮ ከንታተን ከዋቀዮ ሲንጃለቱ ከይስሪስ ዋቀዮ ዳለተን ሁሉም ትሸሰን መቃ ዋቀዮ ትለከሙልተን እነጋ ማከም ቱርተን አከብዮ ነጌሰን መቃን አባ ኬኛ መቃን ኡማ ኬኛ ከንገለቶ መቢ ከንቀበ ጀሚያተው በቃያ ነከናሊ ሲሊንገ በገጌሰን waan keessan hin fakkaatu sagalee keessan irratee jira ol fudhate waaqa nuge waaqa asin nuge galateeffadhaa. As ga'een fedhii keenya odoon ta'in humna keenya odoon ta'in eeyyama waaqayyootiin eebba waaqayyootiin fedhii isaatiin har'a geenyeetu bara deeggaddaa iyyaada kana nu faana kabajani kabarana kabajuu dadhaban nama baay'eetu jira. Nuti garuu waaqayyo umrii keenya irratti umrii gaabbee nu kenne akkuma bara deeggaddaa san baranas ayyaana kana kabajaa jirra waan ta'eef ayyaana kanaan kan ga'e abbaan keenya uumaan keenya kan galatoomee fi kan kabajame haa ta'u baga geessan ammas irra deebine. Isa wangeela Yohaannis boqonnaa 5
waaqayyo akka danuu jira dhugaan isiniin jedha namni jecha koo dhaga'u namni qaalii koo dhaga'u dura ce'anuun jechaa jira waan ta'eef hanga ammaa hayyoota keenyaan dhagayaa turre jechee waaqayyo yeedaloo qulqullicha Yaareed isa dhagayaa turre dhaggeeffachaa turre kan hanga ammaa dhaggeeffachaa turre kan faaruudhaan dhaggeeffachaa turre kan ammas dhaggeeffachaa jirru jechi waaqayyo sagalee waaqayyo akkuma wangeela Yohaannisitti inni fayyisaan addunyaa nutti beesan du'a nu ceesisa. Anis dhaabadhee baradhee isinis teessanii kuuwwan dhaabattanii barattanii akka du'a itti ceenu maqaan abbaa keenyaa maqaan uumaa keenyaa akka du'a nu ceesisu maqaan isaa eebbisaa nuufaan haa ta'u sirriitti isa galateeffadhaame. በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝ የሚያምን ከሞት ወደ ሕይወት ተሻገረ እንጂ አይፈረድበትም ይላል። ስለዚህ የቃሉ ባለቤት እግዚአብሔር ሌሊቱን በሊቃውንቱ ወደኛ ሲያፈሰው አድሯል። ቃል እግዚአብሔርን ቃሉ ስንሰማ ነው ያደርነው። አሁንም በዝማሬ ስንሰማ ነው የቆየነው። አሁንም እየሰማን ያለነው ይህ የምንሰማው ቃል እኛን ከሞት ወደ ሕይወት የሚያሻግር ከሆነ ስለሆነ እኔም ቆሜ ሰምቼ እናንተም ሰምታችሁ የቃሉ ባለቤት ኑር እግዚአብሔር ሁላችንንም ከሞት ወደ ሕይወት እንዲያሻግረን የአምላካችን ቅዱስ ፈቃድ ይሁንልን። በዛሬው ዕለት የምናከብረው በዓል የጻድቁ የአባታችን የዕረፍታቸው በዓል ነው። ለዚህ ቃል መሰረቱ ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 115 ቁጥር 5 ላይ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው፣ በእግዚአብሔር ፊት ክቡር ነው ብሎ እንደተናገረው የአባታችን ዕረፍት የከበረበት የዕረፍታቸውን ክብረ በዓል የምናከብርበት ዕለት ነውና ለዚህ ያደረሰን አምላካችን ስሙ የተመሰገነውን ክብር ምስጋና ይድረሰው። አባታችን አቡነ ገብረ መንፈስ ቅዱስ ኢትዮጵያዊ አይደሉም፣ ግብፃዊ ናቸው። በግብፅ ሀገር በሌሳ ነው የተወለዱት። አባታቸው ስምዖን እናታቸው አግሌስያ ነው የሚባሉት። እነዚህ ሁለት እግዚአብሔርን የሚወዱ ባልና ሚስቶች ልጅ አልነበራቸው። ለ30 ዘመን እግዚአብሔርን ሲማጸኑ ነበር። ከዕለታት አንድ ቀን አግሌስያ በስዕለ ሥላሴ ስር ተደፍታ ልጅ ለመነች። እንባዋን አልብታ አልቅሳ ወደ እግዚአብሔር ጮኻ እንባዋን የሚጠርግ እግዚአብሔር እንባዋን ጠርጎላት እግዚአብሔር የምሕረት ቃል አሰማት። ከአንቺ የሚገኘው ከአንቺ የሚወጣው ከሰማይ ከፍታ በላይ የሚወጣ ታላቅ ሰው ከአንቺ ይገኛል። አይዞሽ ልመናሽን ሰምቼሻለሁ፣ ለምኑ ይሰጣችኋል ያለ የልመናን ፈቃድ የሰጠን አምላካችን እርሷን ሰማትና መጋቢት 29 ቀን ጸነሰች። ክብር ምስጋና ለስሙ ይሁን። መጋቢት 29 ቀን የተጸነሱት አባታችን ታኅሳስ 29 ቀን ጌታ በተወለደበት ዕለት የልደታቸው በዓል ይከበራል። ክብር ምስጋና ይድረሳቸው። እኛ አባት ከእናታቸው ማኅፀን እንደወጡ ጡት አልጠቡ፣ ጡት ሳይጠቡ ከእናታቸው ማኅፀን እንደወጡ አፈፍ ብለው ተነስተው ይላል መጽሐፉ። ምስጋና ነው ያቀረቡት። የፈጠራቸውን ሥላሴን ያመሰገኑት፣ አግሌስያን የሰማውን ሥላሴን ያመሰገኑት እንዲህ ብለው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ከጨለማ ወደ ብርሃን ያወጡን ሥላሴ ምስጋና ይገባቸዋል ብለው በተወለዱበት ዕለት ሥላሴን ያመሰገኑት። ክብር ምስጋና ይድረሳቸው። እኛ አባት ካደጉ በኋላ አንደኛው ትምህርት ቤት ገብተው ተምረው ብዙ መከራ ከተቀበሉ በኋላ እዛ ሀገራቸውና በተለያየ ቦታ 300 ዓመት ከኖሩ በኋላ ኮሎሙ አበ ለሰብአ ግብፅ ወኢትዮጵያ ለግብፅና ለኢትዮጵያ አባቱ ናቸው ብሎ እግዚአብሔር ወደ ኢትዮጵያ ላካቸው። እኛ የምንፈራቸውን 60 ነብሮች፣ እኛ የምንፈራቸውን 60 አናብስቶች ወይም አንበሶች እግዚአብሔር አስከትሎ እነዚህን አራዊት አስከትሎ
ከእኛ አራዊት ጋር ሄደው ወደ ኢትዮጵያ የኢትዮጵያን ሕዝብ ባርኩ፣ ሄደው ለኢትዮጵያ ሕዝብ ለምኑ፣ ሄደው የኢትዮጵያን ሕዝብ አገልግሉ ብሎ ነው እግዚአብሔር የላካቸው። ክብር ምስጋና ለስሙ ይሁን። እሳቸውም እንዲህ አሉ። 60 ነብር ምን እየበሉ ከኔ ጋር ይወጣሉ? በረሃውን ነው የምጓዘው፣ ምን እየበሉ ከኔ ጋር ይጓዛሉ ብለው ሲጠይቁ የእግርህን ትቢያ አንተ የረገጥከውን አፈር እየላሱ ምግብ ይሆናቸዋል፣ የአንተ የእግር ትቢያ እንኳን ምግብ ነው ብሎ ባርኮ ወደ ኢትዮጵያ ልኳቸዋል። ክብር ምስጋና ለስሙ ይሁን። የእግዚአብሔር መልአክ ቅዱስ ገብርኤል እየመራ መጣቸው፣ ወደ ምድረ ከምር ወሰዳቸው። ከዛም ቀጥሎ ታሪክ ራሳቸው ወደ ዝቋላ ገዳም ወሰዳቸው። በዛ በዝቋላ ገዳም ለ100 ዓመት ያህል በባሕር ውስጥ ተደፍተው የኢትዮጵያውያን ኃጢአት ታይቷቸው ኢትዮጵያውያንን ማርልኝ ያሉ ባለቤት አባት ናቸው። ክብር ምስጋና ለስማቸው ይሁን። ኢትዮጵያውያንን ማርልኝ፣ ኃጢአታቸውን ይቅር በልልኝ ያሉ ኃጢአታችን ታይቷቸው የኢትዮጵያ ኃጢአት ታይቷቸው ለኢትዮጵያውያን ጸለዩ። የተላኩት እንዲጸልዩልን ነውና፣ የተላኩት እንዲለምኑልን ነውና ደመና ጠቅሰው ኢየሩሳሌም ይሄዳሉ። እኛ አውሮፕላን ተሳፍረን እንደምንሄደው እዛ ሄደው አንድ ቀን ማረኝ ብለው አያውቁ። ምን ብለው ነው የሚጸልዩት? ኢትዮጵያውያንን ማርልን። ክብር ምስጋና ለስማቸው ይሁን። ስለዚህ እግዚአብሔር አምላክ ከብዙ ስቃይ በኋላ ሰውነታቸው አልቆ አጥንታቸው እንደ ወፊት ተበሳስቶ ሰውነታቸው ካለቀ በኋላ እግዚአብሔር ጠርቶ ኢትዮጵያውያንን በሙሉ ምሬልሃለሁ ውጣ ብሎ ያስወጣቸው። ክብር ምስጋና ለስማቸው። እኛ አባት በኢትዮጵያ ምድር ላይ 562 ዓመት ከኖሩ በኋላ የሀገራቸው ተደምሮ ነው። በእኛ 262 ነው። በሀገራቸውና በሌላም ቦታ ያሳለፉት 300 ነው። ይሄ አንድ ላይ ሲደመር 562 ዓመት በዚህ ምድር ላይ ኖረው በዛሬው ዕለት በአባታቸው መንግሥት በሰማያውያን መላእክት ታጅበው ወደ ሰማይ የወጡበት ዕለት ነው። ክብር ምስጋና ለስሙ ይሁን። ቅድም ወጣቶቻችን እንዳሉት መላእክት እያመሰገኗቸው እየዘመሩላቸው ቅዱሳን እያመሰገኗቸው ዛሬ ወደ ሰማይ ወደ አባታቸው መንግሥት የወጡበት ዕለት ነው። በአባታቸው መንግሥት እንደ ፀሐይ ያበሩበት ዕለት ነው። ይህንን ነው ለዕለተ ምጽአት ያስቀመጠውን ለእሳቸውም ለእኛም በአባታችን መንግሥት መልካም ሥራ ካለን ጥሩ ሥራ ካለን እንደ ፀሐይ እንደምናበራ የሚያውቅ ጌታ ወደዛ የጠራን ጌታ ይህንን በዚህ በማቴዎስ ወንጌል ላይ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ ብሎናል። ጻድቅ ማለት ጸድቀ እውነተኛ ሆነ ከተባለው ውስጥ የተወሰደ ነው። ጻድቅ ማለት እውነተኛ ማለት ነው። ጻድቃን ማለት እውነተኞች ማለት ነው። እውነተኞች ሁሉ በአባታቸው በእግዚአብሔር አብ፣ በአባታቸው በእግዚአብሔር ወልድ፣ በአባታቸው በእግዚአብሔር መንፈስ ቅዱስ በሥላሴ መንበር ሁላችንም እንደምናውቀው በአባታቸው መንግሥት ያበራሉ። ዛሬ በገነት ያሉ በመንግሥተ ሰማያት በአባታቸው መንግሥት ያበራሉ። ዛሬ በሲኦል ያሉት ግን ወደ ገሃነመ እሳት ወደማይጠፋ ትሉ ወደማያንቀላፋ ወደ ዘላለም ገሃነመ እሳት ይሄዳሉ። ስለዚህ ወገኖቼ እኛ ሁላችንም የተጠራ ነው። ጻድቁ አባታችን ባለውለታችን የጸለዩልን እኛ ሲኦል እንዳንኖር ወደ ገሃነመ እሳት እንዳንሄድ ነው። ዛሬ በገነት እንድንቆይ በኋላ ግን በመንግሥተ ሰማያት እንደ ፀሐይ በአባታችን መንግሥት እንድናበራ እውነተኞች መሆን ከኛ ይጠበቃል። ወገኖች እውነተኞች መሆን ጻድቁ እውነተኛ አባት ስለሆኑ ነው እንደ ፀሐይ ያበሩ። መላእክት እየዘመሩ ተቀበሉ ወናሉ። ሊቃውንቱ እንደነገሩ ሰንበት ትምህርት ቤቱ እንደዘመሩ እግዚአብሔር በመንግሥቱ የተቀበላቸው እንደ ፀሐይ አብርተው የገቡት እውነተኛ አባት ስለሆኑ ነው።
ከእኛም እውነተኛነት ይጠበቃል። እውነተኞች ልንሆን ይገባል። ማቲ ዋቀዮ ጉያን አርቃኩን አያን ጉያ አርቃ ከበጅኩን አያነ ጉዳ አያን አባን ኬኛ አቡነ ገብረ መንፈስ ቅዱስ ዮትልሞ ገብረ ሕይወት ጀዳኒ ከዋመመ ኢሳን ጉያ ገረ ዋቃይት ደመ ከናት ሰወንጌለ ማቴዎስ በቆና ኩራሳዲ ለኮፍሳ ሁርተም ይሰድረት ማየ ቀጀሉን የ ሞቱማ አባይ ሳኒት አካዱት ምን ይፈደል ሞቱማ አባይ ሳኒ ከሰት አካዱኑ ምን ይፈንጀራ የሮሰን ጀቹት ገረ ዋቀዮ ደምርሳል ሞቱማ አባይ የነት አካዱት ኢፍኔሰኑዳ ሐራ ቀጀሉ ተተውኑ ራይገም ቀጀሉ ተጀቹን ነመዱጋ ተኤዱጋን እንደው ጀቹዳ ቀጀላ ጀቹ ቀጀሉ ተጀቹን ነሞታ ዱጋ ዱበተ ነሞታ ዱጋ ሰም ነሞታ ዋዱጋ ወንጀተን ኢሳን ሞቱማ ዋቀዩ አኩ አባኬኛ ለጣለልኝ አባኬኛ አባ ገብረ ሕይወት ሁሉም አቡነ ገብረ መንፈስ ቅዱስ ኑፍ ከደተ ኢትዮጵያ ሁንደይሲ ኢፈመጎዲት ያዋቀዩ በሊሳ ዲኒ ኢፈመጎዲት ጀነሚኑ ከደተን ወጋ ዲበቶ ኩጀቹላ ኑፍ ለበኬሰ ባኒ ገርበኬ ሰታ መታለን አበተኒ ኑበታ ኬኛ ደቂቃ ተከራበቹ እንደነኝ ገሩ አባን ኬኛ ወጋ ዲበቶ ኑፍ ከደተን በቃሉ ሳሪ ገለለቶ በሚገንገበ ጀቢያቶ ሚ አባቴኛ ገለ ተገልጫ ኑፍ ከደተን ማቲ ዋቀዩ ኢትዮጵያ ወንደን ይፈመጎዲ ጩቡ ሳሊኒ ይፈመጎዲ jedhanii nuuf kadhatan waaqayyo kanaaf erge akka nuuf kadhatan akka nu eebbisan akka nu jaalatan nutis akka waaqayyo jaalannu ergamanii dhufanii jiru. Kanaafuu biyya Gibxiitirraa yookaan bakka Niisaa jedhamturraa bakka siree dhufanii nuuf kadhatanii nu eebbisanii biyyoota keenyatti gara waaqayyo deemanii eebba abbaa keenyatti nu eebbisanii nurraa haburu. ስለዚህ አባታችን ግብፃዊ ሆኖ ሳለ እኛ ኢትዮጵያውያን ደግሞ ከደቡብ ነው የመጣኸው የዛሬውን አይደለም ማለት ከሰሜን ነው የመጣኸው ከውጭ ነው የመጣኸው ከዚህ ቦታ ነው የመጣኸው አትርብጭ ቤተክርስቲያን ሁላችንም ከያቅጣጫው የመጣነው የምታስተናግድ ቤተክርስቲያን ለሁላችንም ሀብተውልና ስለ ክርስትና የምትሰጥ ሀገር ናት ሀገራችን ህዝባችንም ይሄ ነው እግዚአብሔር የሰጠን ጸጋ ይህ ነው። ቤተክርስቲያናችንም የምታስተምረን ይህንን ነው። ከዚህ ጸጋ እንዳንወጣ ያስፈልጋል። ከደቡብም የመጣው ከሰሜንም የመጣው ከውጭም የመጣው ከሀገር ውስጥም የተነሳው የእግዚአብሔር ሰው ከሆነ ሃይማኖትና ምግባር ካለው ልንወደው ይገባል። ይህን ቤተክርስቲያን የምታስተምረን ሌላውን ለሌላ ተዉት፣ ፖለቲከኛውም ለፖለቲከኛ ተዉት። እኛ ግን ቤተክርስቲያናችን የምታስተምረን በዚህ ቤተክርስቲያን የተገኘን ሁላችንን በክርስቶስ ክርስቲያን የተሰኘን በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር የተባል የእግዚአብሔር ልጆች ነን። ከስሙ ከፍሎ ክርስቶስ የሰጠን ክርስቶስ ከሚለው ስሙ ክርስቲያኖች አለን። ስሙን የተሸከም ሁላችንም ክርስቲያኖች ነን። ሁላችንም አንድ ነን። በዚህ ቤተክርስቲያን ልዩነት የለም። ከውጭም ይምጣ ከሀገር ውስጥ የሚገኝ ይሄንን አንድነታችንን ልንጠብቅ ያስፈልጋል። ወቅት የማይሸረሽረው አንድነት ቤተክርስቲያናችን የሰጠችን አንድነት ነው። ይሄንን አንድነታችንን በእውነት ከያዝን ነው የእግዚአብሔርን መንግስት መውረስ የምንችለው። እኛ አባት እውነተኛ አባት ስለሆኑ ግብፅ ያሉ ሀገሮችን አገለግላሉ፣ ኒሳ ያሉትን አገለግላሉ፣ በዛ አካባቢ ያሉትን አገለግላሉ አላሉ። እግዚአብሔር ለኢትዮጵያውያን አባት ሁናቸው ብሎ ሲልካቸው ለኢትዮጵያውያን አባት ብሎ የመጡት ለሁላችንም ነው የለመኑት፣ ለሁላችንም ነው የጸለዩት፣ ለሁላችንም ነው አባት የሆኑት። ሰው ሳይለዩ ከሰሜን ነው ከደቡብ ነው የመጣው ሳይሉ እውነተኛ አባት ነበሩ። እኛም እሳቸው በሄዱበት መንገድ ለመሄድ በአባታችን መንግስት እንደሳቸው እንደ ፀሐይ ለማብራት ዛሬ የአባታችን የአቡነ ገብረ መንፈስ ቅዱስ ልጆች ሆነን መገኘት ያስፈልጋል። ዛሬ ክርስትና ልንቸት ያስፈልጋል።
ያንን የእግዚአብሔርን መንግሥት መውረስ የሚቻለው እውነተኞች ስንሆን ነው። እውነት የምንናገር ስንሆን ነው። እግዚአብሔር በዚህ እውነት አጽንቶን እውነተኞች ሆነን እርስ በርሳችን ተፋቅረን ጽድቅን ለብሰን በአባታችን መንግሥት በአባታችን በእግዚአብሔር አብ መንግሥት እንድንከብር የአምላካችን ቅዱስ ፈቃድ ይሁንልን። ማቴዎ አቀዩ ኑቲ ሁንዲ ኬኛ ካነ ሲቲ አርጋምልን ክርስቶስ ከን ጀደሙ አባ ኬኛራ መቃን ኑፍ ከነሜ ክርስቲያን ጀደሙ ኔጀር አባ ኬኛ ብይ ሳኔ ግብጽ ላይ ነራ ኒሰለ ጀነ ጅራ አባ ገብረው ተግሩ ማብረ ገብረው ተስገደ ገሩ ገረሙ ነው ብይ ሳኔ ዲዳን ዋቀዮ ኢትዮጵያን ብየትያ ኢትዮጵያን ብየ ዋቀዮ ደም ኢትዮጵያ ለግጅረ ገረ ኢትዮጵያን ለርገ አባ ኬኛ ሳኔ ሚቱራን ኑበርሲሰን ኑኤብሰን ኑፍከረተን ማን በርሲሰን ይደር አከሉት ወሊ ከረን መቃ ክርስቶስ ክርስቲያነ ከንታለ መናመንታ ከለጀሰት ከዳርገኝ ሁሉም ዲከን አካ አባ ኬኛ ሆጂ አባ ኬኛ ወጀተን ሆጂ ገብረ ሕይወት ወጀተን ሆጂ ገብረ መንፈስ ቅዱስ ወጀተን ጋር ወጀቹን ዲርቀ መከኛ ማቴዎ አቀዩ የሮሰን ቀጀሎ ተታ የሮሰን አመንታ ደንጀም ወሪ ካባይስ ኩፍለ ወሪ ከባይስ ኩፍለ ወሪ ዲያይስ ኩፍለ ወሪ ባህራይስ ኩፍለ መለከና ከሰት ከዳርገም ሁሉም ዲከኛ ክርስቲያን በቃ ክርስቲያን ሁሉም ዲከኛ ተቆጣለ ገረዋ ቀዩ ከዳነ ብይተኛ ነገሪታት ብይተኛ ብሊሰትኒባት ወልኛቹን ወልወራኑን ንዳበታ ሁሉም ዲከኛ ወሊንታለ ከዳነ ዋቀዩ አከኑ የብሱ አከኑ ፋነተው እየም ሊሳኑ ፋናተው ማቴዎ አቀዩ መነገሰን መዲና ኡመረት አም ስለበርሱ ወዳ በርባር መኒ ኩኒ ገለመስ መለኬ ጉያፍ መለኬ ገልገለት መለኬ ማጀቹ ገለመጀቹን የሮዳይ ሙማሰ ክርስትና እትገን እትካለ መኒ ኩኒ መለኬ ጉያጀቹን የሮደረጉማ የሮሰመሩማ ሰንጀቹን የሮሰኒስ አከመረቶ ተሪባታ ሁለት ፋሰንሰን አክረሳኒ ሰኒ ፋርሲና ዋቀዩ ተጃጅለት ይጀድር ተጃጅለት ያርገነ መኒ ኩኒ መለኬ ገልገለስ ዮዱነስ ይታዋለን ገልገለስ ሞቱ ወልፍ መንክር መለኬ ቤተ ክርስቲያን ግሚዚ ነው። ቤተ ክርስቲያን አማርፋነ የክርስቲያኖች ቤት ኦሮሚፋነ መናመንታ ክርስቲያና የክርስቲያኖች ቤት ነው። ከኖ በቃ ንወንድ ክርስቲያን መንኩን ከወንደከነት ከናፉ መነጀሰሪ መደላጀቱ መርባል እግዚአብሔር በቤታችን ጠዋትም ለቤታችን ቆይተን ቀንም በቤታችን ቆይተን ማታም በቤታችን ቆይተን እግዚአብሔር እንዲባርከን የአምላካችን ቅዱስ ፈቃድ ይሁንልን። ጠዋት ማለት በልጅነታችን ማለት ነው። ይሄ ቤት የኛ ቤት ነው። ሀብተውልና ስለ ክርስትና የምንቀበልበት ክርስቲያን የምንሆንበት ቤታችን ነው። ቀን ማለት በወጣትነት ዘመናችን በወጣትነት ዘመን ፈጣሪ ራስን እንደተማረው ፈጣሪያችንን የምናስብበት እንደ ልጆቻችን እንደ ሰንበት ትምህርት ቤት ልጆቻችን የምናገለግልበት የምንገለገልበት ቤታችን ነው። ማታም ቤታችን ነው። በሰርጅናም ቤታችን ነው። ስንሞት ሳይቀር የምንቀበርበት ቤታችን ነው። ይሄ ቤት የክርስቲያኖች ቤት ነው። የሰዎች ልዩነት የሌለበት ቦታ ስለሆነ ሁላችንንም ይሄንን የክርስትና ስማችንን አንድነታችንን ይዘን እግዚአብሔር እንዲባርከን የአምላካችን ቅዱስ ፈቃድ ይሁንልን።